የሆድ ድርቀት ላለባችሁ ሰዎች ይህ ቪዲዮ ለእናንተ ነው። የሆድ ድርቀት ያለባችሁ ሰዎች ቡናን መጠጣት፣ ሻይ መጠጣት፣ ለብ ያለ ውሃ መጠጣት የሆድ ድርቀታችሁን ለመከላከል ይጠቅማችኋል። እንዴት ነው እነዚህ ነገሮች የሆድ ድርቀትን መከላከል የሚችሉት የሚለውን ነገር እንመልከት። ለብ ያለ ውሃ ስትጠጡ፣ ቡና ስትጠጡ፣ ሻይ ስትጠጡ ሙቀት አላችሁ አይደለ? ይሄ ሙቀት ወደ ሰውነታችን በሚገባበት ሰዓት ላይ የአንጀት ሙቀት እንዲፈጠር ያደርጋል። አንጀታችን በሚሞቅበት ሰዓት ላይ ደግሞ እንቅስቃሴው ከፍ እንዲል ያደርጋል። በዚህ ምክንያት የተከማቸው ሰገራ እንዲወገድ ያደርጋል። ይሄ የመጀመሪያው መንገድ ነው። ሁለተኛው መንገድ ምንድን ነው? ቡናና ሻይ ምን አላቸው? በውስጣቸው ካፊን አላቸው። ይሄ ካፊን ምን ያደርጋል? የአንጀት እንቅስቃሴ ጥሩ እንዲሆን ያደርጋል። ጃይ ሞቲሊቲን በደንብ አድርጎ ይጨምራል። በዚህ ምክንያት ምንን ይከላከላል? የሆድ ድርቀትን መከላከል ይችላል ማለት ነው። ሶስተኛው ምንድነው? ጋስትሮኮሊክ ሪፍሌክስ ምን እንዲሆን ያደርጋል? እንዲነቃቃ ያደርጋል። ጋስትሮኮሊክ ሪፍሌክስ ምንድነው የሚለውን ነገር እንመልከት። ምግብ ከበላም በኋላ ሻይ ከጠጣም በኋላ ቡና ከጠጣም በኋላ ምንድነው ጨጓራችን መልእክት ይልካል። ወዴት? ወደ ታችኛው የአንጀታችን ክፍል ማለት ነው። ወደ ታችኛው የአንጀታችን ክፍል መልእክት ምን ብሎ ነው የሚልከው? እዛ ጋር የተከማቹ ነገሮችን ማስወገድ አለብህ ብሎ ነው ለአንጀታችን የሚነግረው። ይህም ጋስትሮኮሊክ ሪፍሌክስ ብለን እንጠራዋለን ማለት ነው። በዚህ ምክንያት እታች የተከማቸው ሰገራ ምን ይሆናል ማለት ነው? ይወገዳል። ምን በማድረጋችን ምክንያት? ለብ ያለ ውሃ በመጠጣታችን፣ ቡና በመጠጣታችን፣ ሻይ በመጠጣታችን ምክንያት ማለት ነው። አራተኛው ምክንያት ምንድን ነው? ቡና ስትጠጡ ካፊን ያለውም ሊሆን ይችላል፣ ካፊን የሌለው የሚመረቱ ሆርሞኖች አሉ። ጋስትሪን እና ኮሊሲስቶኬን የምንለው ሆርሞን ማለት ነው። ጋስትሪን እና ኮሊስቶኬን የሚያደርጉት ነገር ምንድን ነው? ጂአይ ሞቲሊቲን ይጨምራሉ። አንጀታችን በደንብ እንዲንቀሳቀስ ያደርጋሉ። በዚህ ምክንያት የተከማቸውን ሰገራ ለማስወገድ ይጠቅመናል ማለት ነው። የመጨረሻው ሪዝን ወይም ምክንያት ምንድን ነው? ለብ ያለ ውሃ በምንጠጡበት ሰዓት ላይ ሰውነታችሁ በቂ ፈሳሽ እንዲያገኝ ያደርጋል። ይህም ሰገራችሁ እንዲለሰልስ ያደርጋል ማለት ነው። ሰገራችሁ ከለሰለሰ ደግሞ በቀላሉ ምን ይሆናል ማለት ነው? በቀላሉ መወገድ ይችላል ማለት ነው። ስለዚህ የሆድ ድርቀት ያለባችሁ ሰዎች ለብ ያለ ውሃ መጠጣት ወይም ቡና መጠጣት፣ ሻይ መጠጣት ይጠቅማችኋል። ምንን ለማስወገድ? የሆድ ድርቀታችሁን ለማስወገድ። ነገር ግን መጠንቀቅ ያለባችሁ ቡና በምጠጡበት ሰዓት ላይ አብዝታችሁ መጠጣት መቻል የለባችሁ። ምክንያቱም ለምንድን ነው? የሆድ ድርቀትን ስለሚያባብስ ማለት ነው። ሌላኛው ቡናን በምጠጡበት ሰዓት ላይ ጥቁር ቡና ነው መጠጣት ያለባችሁ። ወተት ያለባቸውን ቡናዎች መጠጡ ከሆነ ምን ያደርጋል? የሆድ ድርቀታችሁን እያባባሰው ይመጣል ማለት ነው። ስለዚህ በቀላሉ የሆድ ድርቀታችሁን ለመከላከል ምን ማድረግ አለባችሁ? ለብ ያለ ውሃ መጠጣት፣ ቡና መጠጣት፣ ሻይ መጠጣት የሆድ ድርቀታችሁን ለመከላከል ይጠቅማል ማለት ነው።